አንዳንድ የማንቸስተር ዩናይትድ ደጋፊዎች እግዚአብሔር ምስክሬ ነው ከእውቀት ነፃ ናችሁ። ስለ ማንቸስተር ዩናይትድ ምንም የምታውቁት ነገር የለም። የማንቸስተር ዩናይትድ ፍቅር ምን እንደሆነ የዚህ ማሊያ ክብር ምን እንደሆነ ጠንቅቃችሁ አታውቁም። እመቤቴን አታውቁም። ባዶ ጭንቅላት ነው ያላችሁ። እንዴ እናንተ ቪዲዮ ስለሰራችሁ ቫይራል ስለወጣላችሁ ብቻ የተቃራኒ ቲም ክለብ ደጋፊዎች በእናንተ ቪዲዮ ኢንጆይ እንዲያደርጉ በእናንተ ቪዲዮ እንዲዝናኑ በማንቸስተር ዩናይትድ እንዲያላግጡ አድርጋችሁ ነው ቪዲዮ የምትሰሩት። እየሳቃችሁ እያላገጣችሁ። ለምን? ቪዲዮቻችሁ ቫይራል ስለሚወጣ የሌላ ክለብ ደጋፊዎች የእናንተ ቪዲዮ ኮፒ ሊንክ ሪፖስት ስለሚያደርጉ። ገባችሁ አይደለ? እንጂ የዚህ ክለብ ደጋፊ ይኸውላችሁ አያላግጥም፣ በክለቡ አይደራደርም። እናንተ ባለጌዎች ናችሁ። በጌታ በኢየሱስ ስም እናንተ ማንቸስተር ዩናይትድ ትርፌ በወዳጅ ቡድኗ ከሚደግፉት 18 ቡድኖች ዋነኛዋ ቡድን ቪላ ፓርክ ላይ ወስዳ 2-1 ልጥፍ ማለት። ሁለት ሐሳብ ማንሳት ፈልጋለሁ። ሁለት ሐሳብ። አንደኛ እናቴ ትሙት አልደበረኝ የሚለው ጀለሳችን ማለት እርግጠኛ ነኝ አይደብረው፣ ዛሬም አይደብረው፣ ኖርማል ኢቨንት አዘጋጀ፣ ቀለለ፣ የተለመደ ነገር ነው። ሁለተኛ ነገር ደግሞ ማለት ነው ስልክ ጠፋብኝ የሚሉ የትርፌ ደጋፊዎች፣ እኛ የአርሰናል ደጋፊ ማህበር ስልክ ልንገዛ ፈቃደኛ ነን። ማንቸስተር ዩናይትድ 5 ጨዋታ በተከታታይ እስካሸነፈ ድረስ ማለት ባጭሩ መቼም አንገዛላችሁ። እንዴት እንደሚያረኩ የዩናይትድ ተጫዋቾች በቃ ያረኩሃል ነው ምን እየተመሩ አይመስሉም፣ ሪላክስድ ናቸው። ደጋፊዎቻቸው ደግሞ የአርሰናል ተጫዋቾች በቪላ ሲሸነፉ እንደ እንቁራሪት ምናምን ስለዘለሉ ስለሰገዱ ሙድ ያዙባቸው። ሽንፈት አልለመዱማ። የእናንተ የሁላችሁ ክላውን እርግጠኛ ነኝ አዌ ፋንጋ ሄዱና ሞከረናል 300 ሺህ ቢከፈለን ሞከረናል ይሉና ሻወር ወስደው ልብስ ቀይረው ክለብ ነው እኮ ማን። ሽንፈት ኖርማል ነው። እነሱ ለምደውታል። እናንተን ደግሞ ቀስ በቀስ ያላምዷቸዋል። ስለዛ እንደ ሐሳብ ከ18ቱ ቡድኖቹ ከምትደግፏቸው 18 ቡድኖች ከነሱ ማንቸስተር ሲቲ እና አስቶን ቪላ ሁለተኛና ሶስተኛ ስለሆኑ ለምን የመጀመሪያ ክለቦቻችሁ እነሱን አታረጉ? ኦሬዲ ማንቸስተር ኢዝ ብሉ ምናምን ማለት ጀምራችኋል አይደል? ለየት ያለ እኮ ደጋፊ ናችሁ እኮ ማንቸስተር ኢዝ ብሉ አላችሁ። እኔ ምን አበቅና ገባኝ። አንተ ከተማህን ለጠላት ከሰጠህ እኔ እንዴት ነው ያበሽከኝ? ገባ አይደል? ትቃጠላለህ። ማንቸስተር ኢዝ ብሉ ነው ማንቸስተር ነው የምልህ። ከረፍት በፊት የነበረውን ጨዋታ ያዘጋጀሁት ኢቨንት ላይ ምቹ ኮርነር ነበር ያየሁት። ከረፍት በፊት ጥሩ ነበርን ማለትም የዚህን ያህል መጥፎ አልነበረንም። ማን እንደማያስፈልግ ያየንበት ጨዋታ ነው እያስባለሁ። ከረፍት በኋላ ያለውን ጨዋታ ደግሞ እዚህ ኩሪፍቱ ሪዞርት የቲክቶክ ክሬቲቭ አዋርድ አሸናፊዎች የራት ግብዣ ተደርጎልን እዛ ነበር። እንደምታዩት ማሊያ ለብሼ ነው ራት ግብዣው ላይ ሄድኩት። ራት ግብዣው ምን እንደሚመስል በስሱ ላሳያችሁ። ቆይ እንትን እንዳትሉ ማለትም ምን አይነት ቦታ ላይ ማሊያ ለብሼ እንደመጣው እንድታዩት። ሳይሆን ሳያደር አገኘሁሽ አንቀጣፊዎች። እስከ መቼ ቪላ የኔ ብቻ አለቃ ሆኖ ይቀጥላል? ማን እስከ መቼ? ስማ ቪላ አንቺን ለጠፈሽና ወደ ሰበናብሽ ወሰደሽ። እዛው ሰበናብሽን ጎንጨት እያልሽ ደግሞ አሁን እዛ አካባቢ ፈታ አበንዲ። ዛሬ ግን ጥሩ ነበርሽ። እውነት ሐቁን አልክድ። ጥሩ ነበራችሁ ግን ተለጠፋችኋል። ጥሩ መሆን ብቻ ምንም ዋጋ የለውም። ማን ይወላችሁ ዓለም የምታጨበጨው ላሸነፈው ነው። እንዴትም አሸነፈው ጨዋታውን ብቻ ግን 3 ነጥብ ይዞ ለመጣ ዓለም ታሽቃበጣለች፣ ታጨበጭባለች። እኔም ከነሱ ግን ምን ላድርግ? ዋናው ነገር ለጠፍሽ አታጨብጭቢ ትርፊ። ትላንትና ሁለተኛ ላይ መጣ ሚዜ ሆነ አልሽ። እኔ በ2 ሰዓት ውስጥ ልዩነት ውስጥ ማለት ነው መጥቻ አንደኝነቴን ተረከብኩኝ፣ ተቀበልኩኝ፣ ቁጭ አልኩኝ፣ ተደላደልኩኝ አይደል? አንቺስ መቀመጫሽን ሳታበጭ ይኸው ቂጥቂጥሽን የመጣው እየገረፈ ይኸው ወደ ታች ያንሸራትሻል። አሁን ሰበናፕ ትንሽ ረጋ ለማለት ሞክር፣ ይዘው ጋር ቀጣይ ደግሞ ምን እንደምትሆኝ ፈጣሪ ነው የሚያውቀው። ሰበናፕሽ መጥተሽ ደራደሩ ጅኖ አስቶን ቪላ ማለት ይሄ ነው። አለቀ። አስቶን ቪላ ማለት ይሄ ነው። ድብቅ አድርጎ ለጠፍ እንጀት ረስ እንዴት እንዳለ
አንጀቴ እንደዚህ ነው ራሱ ደማው ልጠፍ ማለት ነው። በቃ ሰፈት ፈንድድ አድርጎ ጠቅ ማለት ነው። ሮጀርስ ምን አይነት ጎል ያሳየን ጀማው ምን አይነት ኦናና አለ አንዴ ማንቸስተር ቤት ማሽለቀቀ ጀማው ኦናና አለ አንዴ ደንቆሮ በነጩ ኦናና ምን አይነት አንጀት ይረስ እንደ መሽገር ተጣብቃችሁ ነበር እኛ ጋር ጥብቅ ብላችሁ አለፋታ ብላሽ ነበር። ልጥፍ ሰፈት ማለት ነው። ጀማው አሉላ ዛሬ በይፋ ይቅርታ ጠይቋል። እኛም ይቅርታ ተቀብለናል። እኛም ይቅርታ ብለናል። ያራዳ ልጅ በቃ ያራዳ ልጅ እኮ ነው አሉላ። የእውነት የሚገራርሙ እኮ ጉሮችን የኢትዮጵያ ፕሪሚየር ሊግ ያወጡ እኮ አሉላ እኮ ነው። አሉላ እኛም ይቅርታ ተቀብለናል። እኛም ይቅርታ ብለናል። ፈተነዋል። ከዚህ በኋላ በቃ እኛ የአርሴ ፋሚሊዎችም የሊፌ ፋሚሊዎች በቃ ፈተውታል። እኛ ማንቸስተር ደጋፊዎች አይደለም። አንዴ ከያዘ በቃ እንፈታለን። አለቀ። ፈተናል ጀማው አያ በፈሳው ድመት ሸተታት አሉ ማለት ነው። ድመት ሸተታት ሌኒ ዩሮ አንተ የቱዋላ አርነሺ ሌኒ ዩሮ ስማኝ። ሁለት ስህተት እንዴት ሰራለህ? ሁለት ስህተት እንዴት ነው? ቆይ በሙሉ ስኳድ እኮ አይደለም የተጫወትን ያለ ነው። ወይኔ እኔ ጨጓሬ ተቃጠለ። ያፈርኩሽ እኔ ለደርኩሽ ዩናይትድ አጨለለኝ እኮ ለደርኩሽ እናቴ ድረሽልኝ። እኔ እኮ ሌኒ ዩሮ ሁለት ስህተት ሰርተ ጨጓሬ ፌል አደረገ። በቃ ፌል አደረገ ጀማው። ሌኒ ዩሮ ገደለን ዛሬ። ሁለት ኳስ በተመሳሳይ ሁኔታ ሁለት ኳስ ከአንዱ እንኳን አይማርም ብቻ ማለት ነው። መጀመሪያ ላይ በጣም የሚገርም ጨዋታ እኮ ነበር እያየን የነበረው። ልክ ከብሩኖ ጉዳት በኋላ ግን ዜሮ። አሁን እኮ ተውትሽ፣ ዛሬውን ተጎዳ። ኔክስት ጌሞች ከነገ ወዲያ እኮ ነው ቀጣይ ጌም እንጫወተው። ምንም እድለኛ አለን ምንም ማለት ነው ምንም። በጣም ያበሳጭ ጨዋታ፣ እግዚአብሔር የሚያቃጥል በቃ የሚያስቆጭ ጨዋታ ማለት ነው። አትሊስት አንድ ነጥብ ዲዘርቭ እናደርግ ነበረ። በቲሙ ቲም ስፒሪት በጣም ኮርቻለሁ እግዚአብሔርን። ኤምቤሞቭ ሳይኖር፣ አማድ ሳይኖር፣ ማዝራዊ ሳይኖር፣ ካስሜሮ ተጎርቶ፣ በዛ ላይ ብሩኖ አተነው፣ ሊሻን ተከላካዩን መሀል አድርገን ገብተን ማለት ነው። ስቲል ግን ቪላ ላይ ዶሚኔት አድርገን ተጫውተናል። ያሁን ቻንስ ክሬት አድርገን አንድ ነጥብ አትሊስት ዲዘርቭ እናደርግ ነበረ። በመከላከል ቀሽ መሆናችን ነው በቃ ዛሬ ያስበላም ማለት ነው። በስማም ዩሮ ምን ነክቶታል እኔ አላውቅም። ዛሬ ዳሎት ሲጋደል ነበረ። በጣም በዳሎት ኮርቻለሁ ዛሬ። ኩኛን ወደዋለሁ በቃ እኔ ኩኛ እግዚአብሔርን በቃ ታጋይ ሆነ። ምን አይነት ሰው ማውንት ራሱ በጣም ተሻሽሏል። ይሁን ብቻ ይሁን። ማሸነፍ የነበረብን ጨዋታ ነው። አትሊስት በትንሹ አቻ ነጥብ ዲዘርቭ እናደርግ ነበረ። ግን ኳስ አንዳንዴ እንደዚህ ነው በቃ ምንም ማድረግ አይቻልም። በጣም የተቃጠልኩት እና ዋይኒ ሮኒን ያየንበት ፖሊስ ኮልስ የታዩበትኝ ማንቸስተር ዩናይትድ አይደለም ያራዳ ልጅ። በፍጹም ማሊያውን የሚመጥኑ ተጫዋቾች የሉም። ኡጋርቴን ስታይ ደግሞ ቁጭ በል አልቅስም ይላል ያራዳ ልጅ። አትፍረዱብኝ ዛሬ ትንሽ ቶንሲል በቃ እንደዚህ ወግሞ ይዞኛል ነው የምልህ። መድኃኒቱን ሀሳብ አስተያየት ኮሜንት ላይ እየሰጠ እንግበው ቪዲዮውን ማለት ነው። አስቶን ቪላ እያሳሳቀ አለቀ የሚባለውን ሙድ ጨማምሮ ይዞታል ማለት ነው ያራዳ ልጅ ዘንድሮ። ዛሬ ደግሞ ጨዋታው ላይ ከተመለከታችሁ ቀዝቀዝ ብለው ነገር ግን ማለት ነው ገዳይ ሲያረፋፍድ ነው። ማቹ ተንቀሽቅሾ ነበረ። ነገር ግን ቪላ የሚቀልድ አይደለም። ማንቸስተር ዩናይትድ ቀድሞም ተገምቷል በዚህ ጨዋታ ሊሸነፍ እንደሚችል ማለት ነው። ያን በእርግጥ እንደውም ቆንጆ እንቅስቃሴ በማንቸስተር ዩናይትድ በኩል ተመልክተናል ማለት ነው። ኤቨንና ዶርጉ ዛሬ ትንሽ አሪፍ ይሻሉ ነበረ። ብሩኖ ፈርናንዴዝም እንደዚሁ ነገር ግን በጉዳት ተቀይሮ መውጣት ተችሏል ማለት ነው። እንደዚህ ኡጋርቴ ግን እኔ እንጃ ኡጋርቴ ነገር የሚወራም አይደለም። ያራዳ ልጆች ምን አለፋችሁ ብቻ ሀሳብ አስተያየት ኮሜንት ላይ እየሰጣችሁ። ማንቸስተር ዩናይትድ ተሸንፏል። ቪላ ግን ማሸነፉን ቀጥሏል። ቀጣይ ከቼልሲ ነው። ኡናይ ኤምሬና ቪላ እስከሄድ ድረስ ይሄዳሉ። ሀሳብ አስተያየት ኮሜንት ላይ በደምብ ሼር ኮፒ ሊንክ ይደረግ። አስቶን ቪላ አልተቻለም ጋይስ። በ17ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከሜዳ ውጪ ወደ ቪላ ፓርክ በመጓዝ እጅግ በጣም አስደናቂ ግስጋሴ እያደረገ የሚገኘውን የኡናይ ኤምሬውን አስቶን ቪላ በመግጠም የ2-1 ሽንፈት ገጥሞታል። በጣም ጥሩ ጨዋታ ነበር የተመለከትነው። ሞርጋን ሮጀርስ በጣም የሚደንቅ ተጫዋች ነው። ዘንድሮ የሚገርም ሲዝን ነው እያሳለፈ የሚገኘው ከቪላ ጋር 7 ጎሎችን በፕሪሚየር ሊጉ በማስቆጠር 3 አሲስቶችን ማድረግ ችሏል። በዚህ ጨዋታ ላይ እንግዲህ ለአስቶን ቪላዎች 2 ጎሎች ማስቆጠር የቻለው ተጫዋች እሱ ነበረ። የሚገራርሙ ከርል ጎሎችን ነበር
ያስመለከተን ያለምንም ጥያቄ የጨዋታው ኮከብ እሱ ነበረ ማለት ይቻላል። በማንቸስተር ዩናይትድ በኩል ብቸኛውን ጎል ማስቆጠር የቻለው ተጫዋች ማቲያስ ኩኛ ነበር። ያው የመጀመሪያዎቹ 2 ጎሎች ማለትም 1-1 በነበሩበት ወቅት የመጀመሪያ አጋማሽ ነበር ሊጠናቀቅ ሲል ሁለቱም ክለቦች ማስቆጠር ይቻላል። ቪላ አስቀድሞ ማስቆጠረ፣ ከዛ ዩናይትድ በኩኛ አቻ አረገ። መልሶ ቪሎች ከሁለተኛው አጋማሽ በኋላ በሮጀርስ አማካይነት ሌላ ካርድ ጎል አስቆጥረው 2-1 ጨዋታውን ማሸነፍ ቻሉ ማለት ነው። ቪላዎች አሁን ለ10 ተከታታይ ጨዋታዎች ምንም ሽንፈት ሳይገጥማቸው ቀጥታ እያሸነፉ ጉዞ ላይ ይገኛሉ ማለት ነው። በፕሪሚየር ሊጉም ከመሪው አርሰናል በ3 ነጥብ ብቻ ዝቅ ብለው እንግዲህ 3ኛ ደረጃ ላይ 36 ነጥብን ይዘው ተቀምጠዋል ማለት ነው። ማንቸስተር ዩናይትድ በአንጻሩ ክሊንሺት ለማስጠበቅ የተቸገሩ እንደሚገኝ የተመለከተ እንገኛለን። አንድ ክሊንሺት ብቻ ነው ዘንድሮ በፕሪሚየር ሊጉ ያላቸው። ለማንኛውም ማንቸስተር ዩናይትድ አሁን ላይ በፕሪሚየር ሊጉ ከዚህ ሽንፈት በኋላ እዛው ባለበት 26 ነጥብ 7ኛ ደረጃ ላይ ተቀምጧል። ስለዚህ ጨዋታ ያላችሁን ሀሳብ ኮመንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳሳዊ መረጃዎችን ማግኘት ትችላላችሁ።